የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ከእግዚአብሔር ቃል መካከል ራእይ ምዕራፍ 3 ላይ ያለው የእግዚአብሔርን ቃል አብረን እናያለን። ራእይ ምዕራፍ 3 ከቁጥር 1 እስከ 6 ያለው የጌታችን የኢየሱስ ክርስቶስ መምጣት በተስፋና በደስታ ማራናታ ኢየሱስ ክርስቶስ ናልን ብለን ኢየሱስን እንለምናለን። ይሁን እንጂ መጽሐፍ ቅዱስ በተለያየ ቦታ ላይ ጌታችን ኢየሱስ ክርስቶስ ሲያስተምር እኔ እንደ ሌባ እመጣለሁ፣ በድንገት መምጫዬ ቀንም ማንም አያውቅም ብሎ ይናገራል። ይሁን እንጂ ይሄ ቃል የተጻፈው ለማን ነው? ራእይ ምዕራፍ 3 ላይ ለሰርዲስ ቤተክርስቲያን ሲጻፍለት በሰርዲስ ቤተክርስቲያን ውስጥ እነዚህ ሁለት ነገሮች በቸርች ውስጥ አሉ። አንደኛ በጌታችን በኢየሱስ ክርስቶስ ያመኑት ግን አምኖ ለስም ያመኑት ስራችሁ ሌላ የሆነው የሚከተሉትን ሌላ ነገር የሆነባችሁ ከሕይወት ላይ የተለዩ ከኢየሱስ ክርስቶስ የተለዩ ሰዎች ናቸው። በምናችሁ በስራችሁ የተለዩ ሰዎች ናቸው። በአካሄዳችሁ የተለዩ ሰዎች ናቸው። እነዚህ ሰዎች ሕያዋንን ይላሉ ማለት በክርስቶስ ሕያዋን ሆነናል ብሎ ይወታለን ብሎ የሚያስቡ ሰዎች ናቸው። ግን ከክርስቶስ በስራችሁ በመለያታችሁ ሙታን ናችሁ። ስለዚህ ኢየሱስ ክርስቶስ ነቅታችሁ ወደ ቦታ ተመለሱ። እስከ መጨረሻ ከመሞታችሁ በፊት ያልሞተባችሁ ግማሽ አካላችሁ ነቅታችሁ ሕያዋን አድርጉት፣ ከሙታን መካከል አውጡ። ያለበለዚያ ሌባ እንደሚመጣ እንደ ድንገት እመጣብሃለሁ ይላል። እዚህ ቦታ ላይ እንድትረዱና እንድትይዙልኝ የሚፈልጉ ይሄ ቃል የተጻፈው ለሳቱት፣ ከመንገድ ላይ ለወጡት፣ ተስፋ ለሌላቸው፣ እስከ መጨረሻ ለማይቆሙ ሰዎች እንደ ሌባ እመጣባችኋለሁ ይላል። ይሁን እንጂ በእናንተ መካከል የነቁት ያልሞቱት ከኔ ያልተለዩት አሉኝ፣ ለነሱ ነጭ ልብስ መልበስ ነው የሚሆንላችሁ ይላል። አያችሁ፣ ለአንዱ እመጣብሃለሁ እንደ ሌባ ይላል፣ ለአንዱ ደግሞ እነዚህ ነጭ ልብስ መልበስ ይገባቸዋል፣ እነዚህ እስከ መጨረሻ ጸንቶ የቆሙ ሰዎች ናቸው ይላል። ስለዚህ ኢየሱስ ክርስቶስ እንደ ሌባ እመጣለሁ ያለው ለማን ነው? ነጭ ልብሳችሁን እስከ መጨረሻ ላልጠበቁት እንደ ሌባ እመጣባችኋለሁ ይላል። ነክቶ ደግሞ ልብሳችሁን የጠበቁት በስራችሁ ከኢየሱስ ያልተለዩ ሰዎች ደግሞ ለነዚህ የዘላለምን ሕይወት ይሰጣችኋለሁ፣ እነዚህ ከኔ ጋር ይኖራሉ፣ ለነዚህ ከአባቴ ፊት ቆሜ ከመላእክቶችም ፊት እመሰክርላችኋለሁ ይላል። ስለዚህ ወዳጆቼ መጽሐፍ ቅዱስ የሚናገረው በጅምላ እንደ ሌባ እመጣባችኋለሁ ብሎን ሳይሆን ለይቶ ላነቁት፣ ልብሳችሁን ላቆሸሹት፣ በጨለማ ውስጥ ላሉት ኢየሱስ ክርስቶስ እንደ ሌባ እንደሚመጣበት ይናገራል። ለእኛ ግን እንደዛ አይደለም። ኢየሱስ ክርስቶስ ለእናንተ ለስሙ ላመኑት ለተከተሉት እንደ ሌባ እመጣለሁ አላለም። ወዳጆቼ መጽሐፍ ቅዱስ ሲናገር እኛ በብርሃን ስለሆነን ቀኑ እንደ ሌባ አይሆንብንም። ምክንያቱም ጌታችን ኢየሱስ ክርስቶስ በነገረን ምልክቶች ከቀኑ ማምለጥ እንችላለን። ቀኑ ለእኛ የለቅሶ ቀናችን ሳይሆን የደስታ ቀናችን ነው። መጽሐፍ ቅዱስ ምን ይላል? አንደኛ ተሰሎንቄ ምዕራፍ 5 ላይ ያለው እግዚአብሔርን ቃል አብረን እናያለን። ቁጥር 4 እንዲህ ብሎ ይናገራል። እናንተ ግን ወንድሞቼ ወይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ ወገን አይደለንም ይላል። ስለዚህ ጳውሎስ እየተናገረ ያለው እናንተ የብርሃን ልጆች ናቸው፣ እናንተ የቀን ልጆች ናቸው። ያ ቀን ድንገት ወይም እንደ ሌባ ቀን አይሆንባችሁም የተባሉት እነማን ናቸው? እነዚህ ኢየሱስ ክርስቶስን አምኖ የተከተሉ ሰዎች ናቸው።
ስለዚህ አንተ ኢየሱስ ክርስቶስን አምነ ለምትቀበል የኢየሱስ ደቀ መዛሙርት የሆንክ ሰው ለኛ ያ ቀን እንደ ሌባ አይሆንብንም። ምክንያቱም እኛ በብርሃን ነን። ምክንያቱም እኛ በቀን ነን። ስለዚህ ለኛ ያ ቀን እንደ ጨለማ ካልሆነብን፣ እንደ ሌባ ካልሆነብን ምንድነው ውጤታችን? የምናገኘው ምንድነው? ቁጥር 9 ላይ እንዲህ ብሎ ይናገራል። እግዚአብሔር በጌታችን በኢየሱስ ክርስቶስ ድነት እንድናገኝ እንጂ ያ ቀን የደስታ ቀናችን እንጂ ያ ቀን ኢየሱስ ክርስቶስ እግዚአብሔርና በመላእክቶች ፊት የሚመሰክርልን እንጂ ያ ቀን ድነታችን የምናገኝ ቀን ነው እንጂ የቁጣ ቀናችን አይደለም። እግዚአብሔር ለዛ ቀን አላስቀመጠንም ለቁጣ ይላል። ስለዚህ ያ ቀን ለኔና ለአንቺ እንደ ሌሊት እንደ ሌባ በድንገት አይሆንብንም። የጌታችን የኢየሱስ ክርስቶስ መምጫ ለኔና ለናንተ እንደ ድንገት አይደለም፣ እንደ ሌባ አይደለም። ምክንያቱም እኛ የብርሃን ልጆች ነን። እኛ የቀን ልጆች ነን። እኛ ከሌሊቱ ጋር እብረት የለንም። ጌታችን ኢየሱስ ክርስቶስ ይባረክ። ኢየሱስ ክርስቶስ እንደ ሌባ እመጣብሃለሁ ያለው፣ እንደ ሌባ እመጣብሻለሁ ያላት እነማን ናቸው ታዲያ? አንደኛ በስሙ ላላመኑት፣ ጌታችን ኢየሱስ ክርስቶስን አምኖ በስሙ ላላመኑት ላልተቀበሉት፣ እነሱ በጨለማ ውስጥ ናቸውና እነሱ ቀንን ማየት አይችሉምና እነሱ ቀኑን ማወቅ አይችሉምና እነሱ በብርሃን ውስጥ አይደሉምና ለነሱ ኢየሱስ ክርስቶስ እንደ ሌባ ይመጣባቸዋል። ቀኑ ድንገት ይሆንባቸዋል። ቀኑ ማሰብን አይችሉም፣ ማወቅን አይችሉም። ቀኑ እንደ ኖህ ዘመን ይሆንባቸዋል። ሁለተኛ ልክ ራእይ ምዕራፍ 3 ላይ እንዳነበብነው ኢየሱስ ክርስቶስ እንደ ሌባ የሚመጣባቸው የተኙት ለስም አምኖ ሕይወት አለን ለሚሉት ግን ለሞቱት እነዚህ ሰዎች ቤተክርስቲያን ውስጥም አሉ። ለሳርዴስ ቤተክርስቲያን ሲጻፍ እነዚህ ሳርዴስ ቤተክርስቲያን ውስጥ ስላሉ ነው ለነሱ የተጻፈው። ዛሬም እነዚህ ያሉ የሞቱት ሕይወት የሌላችሁት ሕይወት አለን የሚል እያለው የሞቱ ሰዎች አሉ፣ ተስፋ የሌላችሁ። ለነዚህ ቀኑ ሌሊት ይሆንባችኋል። ሕይወት አለን እያሉ ግን ሕይወት የላችሁ። እነዚህ በጨለማ ናችሁ፣ በብርሃን ነን ይላሉ እንጂ። ስለዚህ እነዚህ ሰዎች ቀኑን አያውቁም። ካልነቁ ቶሎ ካልተመለሱ ኢየሱስ ክርስቶስ እንደ ሌሊት እንደ ሌባ ይመጣባቸዋል። በሌሊት ቀኑ በድንገት ይሆንባቸዋል። ምክንያቱም ተኝቶ ስላሉት ቀኑን ማወቅ አይችሉም። ተኝቶ ስላሉት መንቃት አይችሉም። ለእኛ ግን ለነቃ ነው፣ አምኔን ለተቀበል ነው፣ ለተከተል ነው፣ እስከ መጨረሻ ለጸናን ያ ቀን የደስታ ቀናችን ነው። ማራናታ ኢየሱስ ና ብለን እጆቻችን ዘርግተን የምንቀበልበት ቀን ነው። ያ ቀን የሳቅ ደስታ የደስታ ቀን ነው። የምንስቅበት ነው። ያ ቀን ሰርጋችን ነው። ወዳጆቼ ቀኑ እንደ ሌባ አይሆንብንም። በስሙ ላመነ በትክክለኛ ለተከተል ነው፣ በቀን ለምንመላለስ ያ ቀን ለኔና ለአንቺ ብርሃን ነው። ተስፋችን የምንወርስበት ነው። ከኢየሱስ ጋር የምንኖርበት ነው። ማራናታ ኢየሱስ ና ብለን ከኢየሱስ ጋር የምንነሳበት ቀን ነው እንጂ ያ ቀን የለቅሶ ቀን አይደለም፣ የወይታ ቀን አይደለም። ያ ቀን ለኔና ለአንቺ የፍርድ ቀን አይደለም። ነቅጣችሁ ኢየሱስን ለምትጠብቁት፣ ነቅጣችሁ ከኢየሱስ ጋር ለምትመላለሱት፣ ነቅጣችሁ ከኢየሱስ ጋር ያላችሁት ለናንተ ቀኑ የደስታ ቀን ነው። ማራናታ ጌታችን ቶሎና ብለን የምንጠብቀው አምላካችን ጌታችን ኢየሱስ ክርስቶስ የሚመጣበት ቀን ነው። ያ ቀን የሳቅ ቀን ነው። ወንድሞቼ ነቃ በሉ። ቀኑ እንደ ሌባ እንዳይሆንብን እንንቃው። የተኛችሁት ንቁ፣ ያንቀላፋችሁት ንቁ።
እንደ ሳርዴስ ቤተክርስቲያን ተኝታችሁ ላላችሁት ንቁ። ጌታችን ኢየሱስ ክርስቶስ ሊመጣ በደጅ ነው። ምልክቶች ሁሉ እየተፈጸሙ ነው። ማራናታ ጌታችን ወይ ቶሎና ብለን ከሱ ጋር የምንገናኝበት ድነታችን የምንወርስበት ቀን ያ ነው። ወዳጆቼ ቀኑ እንደ ሌባ አይሁንባችሁ። እናንተ ኢየሱስ ክርስቶስን አምናችሁ ለተከተላችሁት እንኳን ደስ አላችሁ። ቀኑ ለእናንተ እንደ ድንገት እንደ ሌባ አይደለም። እናንተ ቀኑን ጌታ በብርሃን ያበራላችኋል።